እሺ ቤኪዬ እንደገና ስለተገናኘን እግዚአብሔርን እጅግ አድርጌ አመሰግናለሁ። መቼም ያው ለሚመለከቱን ሰዎች የግድ ማስተዋወቅ የግድ ያስፈልጋልና ስምህን፣ የመጣህበትን ቸርች እንደው አጠቃላይ ቤኪ ማን ነው? እስቲ አስተዋውቀን ራስህን። እሺ አመሰግናለሁ ዳጌ። እኔ እንግዲህ ስሜ በረከት እባላለሁ። የመጣሁት ደግሞ ከምስራቅ ሞጆ መሰረተ ክርስቶስ ቤተክርስቲያን ነው። በዛ ውስጥ አገለግላለሁኝ። እንዲሁም ደግሞ የምማረው ሞጆ ሃይ ስኩል ወይም ደግሞ ሰከንደሪ ስኩል ተብሎ ይጠራል። እዛ ደግሞ የ12ኛ ክፍል ተማሪ ነኝ። ሌላ የተለየ ነገር ያው ከቤተሰቦቼ ጋር እኖራለሁ። ሞጆ ከተማ ውስጥ ነው የምኖረው። ሁለት ወንድምና አንድ እህት አለኝ። ይመስላል ባጭሩ። ዋው ደስ ይላል። እንግዲህ ጥሩ ነው። ያው እንግዲህ ሞጆ አይ ቲንክ የሞጆ ልጆች ጉምሩክ ነው የምትታወቁት። ሁሉ ወደ እናንተ ይመጣል። አሁን ደግሞ ከተማችሁን በጣም እየሰፋ ነው። ፎቆች፣ የተለያዩ ነገሮች፣ ልማቶች እየተሰሩ ነው። እንግዲህ ጌታ ይርዳችሁ። በቅርቡ ያንተን ፎቅ እንደምናይ ተስፋ እናደርጋለን። እንግዲህ ዛሬ በዚህ በተምሳሌት አገልግሎት በ3 ዓመት ቆይተናል አብረን። አይ ቲንክ ካልተሳሳቱ ነሐሴ 11 2014 ጀምሮ እስከ 2017 መጨረሻ ድረስ አብረን ጥሩ ጊዜ አሳልፈናል እና በዛ ባሳለፍናቸው ጊዜ እንደው ለእኛም ለዶክመንት እንዲጠቅም ሌሎችንም ለማስተማር እንዲሁ ያሳለፍንባቸው ከተሞች ላይ እየሄድን አብረን ኢንተርቪው ብናደርግ ብለን አስበን ነው እና የሚጠቅም ነገር ነው። ጥያቄዎች ይኖራሉ፣ እነሱን አብረን እንወያያለን እና መጀመሪያ ስነሳ እንደው ቤኪዬ ማሳካት የምትፈልገው ህልም አለህ ወይ? ያው ህልምህን መናገር አይጠበቅብህም፣ ግን ማሳካት የምትፈልገው ብትነግረን ደስ ይለናል። እንደዚህ ብዬ ነበረ እንደዚህ አሳካሁት ለማለት ማለት ነው እና ብዙ ሰው ህልሙ መንገር ይፈራል እና ህልም መንገርም ብዙ አልተለመደም ያቀርና ህልምህን ለማሳካትስ ያቀድከው እቅድ ካለ ምን ይመስላል? እስቲ ስለ ህልም ትንሽ በለን። እግዚአብሔር ይመስገን። እኔ በግሌ ባለኝ ነገር በጣም ብዙ ማስባቸው ህልሞች እና እቅዶች አሉኝ። ያው ሰው እንደመሆኔ መጠን በእርግጠኝነት እንደማሳካቸው እርግጠኛ የሆንኩባቸው ነገሮች አሉ። ለዛም ደግሞ ከአሁኑ ምለፋላቸው በጣም ጊዜ የሚሰጣቸው ነገሮች አሉ። ሜቢ ታስታውስ ከሆነ አላቅም፣ አንተም ታስተምረን ነበር እና አንድ የሆነ ህልም ላይ ለመድረስ ወይም ደግሞ አንድ ነገር ላይ በጣም ፐርፌክት ለመሆን እዛ ነገር ላይ በጣም ብዙ ሰዓት ማጥፋት ይኖርባቸዋል ብለህ ታስተምረን ነበር እና ምንድነው አሁን ላልከኝ ለዚህ ህልም በጣም ጊዜ የማጠፋለት ጉዳይ አለ። በጣም ራሴን ሳክሪፋይ ማድረግለት ነገር አለ። በጣም ደግሞ ከሌሎች ነገሮች አስበልጬ ቫልዩ የምሰጠው ነገር አለና ህልም አለህ ወይ? አዎ በደንብ አለኝ። እንዳልኩ ደግሞ ለዛ ህልም አሁን ባለኝ ኤጅ ብቻ አይደለም፣ ከዚህ በፊትም በነበሩኝ ጊዜያት ደግሞ እዛ ህልም ወይም ደግሞ እዛ ቦታ ላይ እስክደርስ ድረስ ሮጥለት ጉዳይ አለኝ። ያው ከአንድ በላይ ስለሆኑ የተወሰኑትን ልናገር። ምንድነው ከምንም በላይ እንደ መንፈሳዊ ሰው ምድር ላይ በማልፍበት ጊዜ እግዚአብሔርን አስከብሬ ማለፍ ፈልጋለሁ። ከምንም በላይ የመጀመሪያው ህልሜ እውነት ለመናገር ሳልደብቅ ለማውራት የመጀመሪያው ህልሜ እግዚአብሔርን ማስከበር፣ በጣም በተለያዩ መንገዶች ማለት እግዚአብሔርን ለማስከበር ግዴታ ቤተክርስቲያን ውስጥ ባለን ጉዳይ ብቻ አይደለም። የምንኖርበት በእያንዳንዱ ቦታ ላይ ወይም በምንንቀሳቀስበት እያንዳንዱ ቦታዎች ላይ እግዚአብሔርን ማስከበር ይቻላል እና ብዙ ስትራግሎች ቢኖሩም በጣም ብዙ የሚከብዱ ነገሮች ቢኖሩም ከዛ ሁላ ውስጥ ግን ሰው ሲያቀኝ ቤኪ ተብሎ ሲታወቅ በጥሩ መልካም ስነ ምግባርና እግዚአብሔርን ስም በሚያስጠራ መልኩ ማሳወቅ እፈልጋለሁ እና የመጀመሪያው ህልሜም ይሄ ነው ልልህ እወዳለሁ። እንደ ሰው ደግሞ ምድር ላይ በምንኖርበት ደግሞ ብዙ ሀሳቦች አሉኝ። ሜቢ ጊዜው ላይ ደርሶ ባወራ ደስ ይለኛል። እኔም እንደዛና ህልም አለህ ወይ? በደንብ አለኝ ብዬ መልሻለሁ ማለት ነው።
ጉድ እንግዲህ ህልም ካለን የምንኖርለት ለምሳሌ አሁን ፈረንጆች በ5 ዓመታቸው በ6 ዓመታቸው እንደዚህ እግር ኳስ ተጫዋች መሆን እፈልጋለሁ፣ መምህር መሆን እፈልጋለሁ ይላሉ። ወላጆቻቸውም ያንን ፎሎ አፕ ያደርጋሉ። ትልቁ ነገር ሰው ህልም ካለው ይደርሳል እዛ ነገር ጋር እና ህልምህን ይዘህ እንድትቀጥል አሁን እያሳካቸው ያሉ ጉዳዮች አሉ። ወደፊት ደግሞ ብዙ ተሳክቶ የምታያቸው ነገሮች አሉና ምናልባት እግዚአብሔር እድል ከሰጠን ያኔ እኮ ህልም ያልከኝ ጊዜ በውስጥ ያሰብኩት ህልም ይሄ ነበር ይኸው አሳክቻለሁ ብለህ በሌላ ኢንተርቪው እንደምንገናኝ ተስፋ አደርጋለሁ እና ህልም ካለህ ጥሩ ነው። የሌለው ሰው ነው ከባድና እግዚአብሔር ይርዳ። እንግዲህ ሌላም ማነሳል ሰው የሚባለው ፍጥረት ከአዳም ዘመን ጀምሮ አንዱ እግዚአብሔር የሰጠን ነገር አለ። ምንድነው እሱ? እግዚአብሔር ያው በእቅድ የሚመራ አምላክ ነው። እነዛን 6 ቀኖች በእቅድ ይሰራቸው እና እንደው አንተም የእግዚአብሔር ልጅ ነህ፣ ሁላችን የእግዚአብሔር ልጅ ነን። ምን ያህል ከእቅድ ጋር አብረህ ስለ እቅድ ያለህ ነገር እንደው ትንሽ ብታስረዳን። አቃጅ ነህ ወይ? እቅድህስ ምን ይመስላል? እቅድህንስ እያሳካህ ነው ወይ? በጣም አሪፍ። ቅድም ያያያዝኩኝ ይመስለኛል የመጀመሪያው ጥያቄ ላይ እና እንግዲህ እቅድ አለኝ ብዬ ስመልስ እዛ እቅዴ ምን ያህል እየሰራው ነው ሌላ ጥያቄ ነው። ያንን የምኖርለትን ህልምና ማስበውን እቅድ ደግሞ ለማሳካት ሌላ እቅዶች፣ ሌላ ስኬጁሎች ማዘጋጀት ግዴታ ይኖርብኛል እና ለሰው ልጅ ደግሞ አንተም ስታወራ እኩል 24 ሰዓት አለ። ያቺን 24 ሰዓት ግን የመጠቀምና ያለመጠቀም ጉዳይ ብዙ ነገሮችን እንዲለያዩ ያደርጋቸዋል እና ለእቅዴ ማለት ለህልሜ እቅዶችን አወጣለሁ። እነዛ እቅዶች ላይ ደግሞ በቻልኩት አቅም እፍጨረጨራለሁኝ ለመስራት። ሜቢ ግን በጣም ብዙ አጋጣሚዎች፣ በጣም ብዙ ሁኔታዎች ይመጡና የምደክምባቸው ጊዜያቶች አሉ። ሜቢ ለአጭር ጊዜም ላይሆን ይችላል፣ ለወራቶችም ጭምር ከዛ እቅድ ውጪ ሆኜ ኢቭን ከእቅዴ ውጪ መሆን ብቻ ሳይሆን ምንም አይነት እቅድ ሳይኖረኝ ጠዋት ነግቶ ማታ ይመሻልና ከዛ ደግሞ ተኝቼ እነሳለሁ። ከዛ ደግሞ እንደ ማንኛውም አይነት ሰው መኖርበት ጊዜያቶች አሉ። ግን እግዚአብሔር ይመስገን በቻልኩት አጋጣሚ በሙሉ አንዳንዴ ነገሮችን ለማስተካከል መንቃት አስፈላጊ፣ ቶሎ ብዬ ለመንቃት ሞክርና ከዛ ደግሞ እንደገና እቅዶችን አስተካክዬ ሜቢ ከእቅዴም ጥሩ አለመሆን ሊሆን ይችላል ብዬ አስባለሁ። እቅዶችን አስተካክላለሁ። እቅድ ብዙ ጎበዝ አይደለሁም በእርግጥ እንደዚህ የሆነ ነገር ጽፌ አውጥቼ ምናምን ለጥፌ እንትን አልልም። በእርግጥ ግን የማስባቸው ነገሮች አሉ። ለነገ ቀድሜ ማታ ልተኛ አካባቢ ላይ አስባለሁኝ። ነገ በእንደዚህ አይነት ውሎ ብውል ጥሩ ነው፣ እነዚህ ነገሮችን ባሳካ ብዬ አስባለሁ እና እነዛን ነገሮች እንዳልኩትም በንጋታው አስቤ ካመሸሁኝ እግዚአብሔርን አመስግኜ ለነገ ደግሞ ለሌላ እቅድ እዘጋጃለሁ። እውነት ለመናገር ግን ጎበዝ አይደለሁም እቅድ ማውጣት፣ ጽፎ ምናምን መንቀሳቀስ ባልሆንም ግን እቅድ ማውጣት ላይ ጎበዝ ነኝ። ለምን? ነገ የማደርጋቸውን ነገሮች ቀድሜ አስባለሁ። አማኒም ያወራ ነበር፣ ነገ ምን እንደምታደርጉ ቀድማችሁ አስቡ ብሎ ይናገር ነበር እና ስለ ራሱ ማንነት ያወራ ነበር ከዚህ ጋር ባለው ነገር እና እኔም እንደዛ ያደረኩት ይመስለኛል። ጥሩ እንግዲህ እቅድ የሌለው ሰው ለመውደቅ ያቀደ ነው ይባላል እና ያው እቺ ኦኖፏ የሁላችን ችግር ናት። በእርግጥ የምናድግበት ኢንቫይሮንመንትም ይወስናል እና ብዙ ጊዜ ከመንግስት ተቋማትም ስታይ፣ ከትምህርት ቤት ስታይ፣ ቸርችም እንኳን አሁን ሰባኪዎች እንኳን ድንገት አለ አይደል ገረፍ አድርገው ይመጡ አሉ። በደንብ ተዘጋጅተው አናላይዝ አድርገው አጣቅሰው ደግሞ አቅደው ይመጡ አሉ እና አንዳንዶች ደግሞ ከሌሎች ወንድሞች እና እህቶች ጋር ስናወራ ነበርና ስለሚለብሱት ልብስ ሁሉ የሚያቅዱ አሉና ማቀድ በጣም ጥሩ ነገር ነው። ከእግዚአብሔር የተማርነው ነገር ነውና እቅድ ካለን የምንኖርለት ዓላማ አለ ማለት ነውና ብቅ ጥልቅ ነው እንጂ አለን አለ። ጌታ ይባርክ። ከዛ ሲቀጥል የማነሳልህ ሐሳብ ምንድነው? ሰው መቼም በምድር ላይ ሲኖር አንዱ ቁልፉ ነገር የጽሞና ጊዜ ነው። የጽሞና ጊዜ ሲባል ምንድነው?
ፐርሰናል ታይም ከእግዚአብሔር ጋር፣ ፐርሰናል ታይም ከራስ ጋር ራስን ለማድመጥ ከእግዚአብሔር ጋር ደግሞ ብቻችንን በማህበር በኳየር በቤተክርስቲያን እናደርጋለን። ግን እንዴት ነው የግል የጽሞና ጊዜ አንተ ምን ይመስላል? ጥሩ ጥያቄ ይመስለኛል። እኔም ካለኝ ልምድ አንጻር መጀመሪያ ካልኩ የጽሞና ጊዜ ከራስ ጋርና ከእግዚአብሔር ጋር ብለሃልና ከራስ ጋር በጣም ጥሩ የጽሞና ጊዜ አለኝ ብዬ አስባለሁ። ለምን የሆነች ልምድ አለኝ። ሊመሻ አካባቢ ላይ ወደ ማታ አካባቢ ላይ ምን እንደነካኝ ሳላቅ ዝም ብዬ ወጥቼ የምራመድበት ጊዜ አለ፣ ወክ እንደሚባለው ማለት ነው። እና ደግሞ መሄድባትን ቦታ ትኖራለች። ዝም ብዬ እዛ ቦታ ሄጄ ሰው አይበዛበትም እቀመጣለሁ። እዛ ቦታ ስቀመጥ በጣም ብዙ ነገሮች ወደ አይምሮዬ ይመጣሉ። ለምን አይምሮዬ ከሌላ ነገር እያረፈ ስለሆነ ያለው በቃ በግሌ ስላለኝ ነገር ሀሳቦች ይመጣሉ። የሚገርምህ በጣም ብዙ ነገሮችንም አስተካክዬ የምመለስበት ጊዜ አለ። ለምን ከራሴ ጋር አወራና አንዳንዴ ለራሴ ጊዜ ያልሰጧቸው ነገሮች፣ ዝም ብዬ የመወስናቸው ጉዳዮች ብዙ ነገሮችን ወደ ህይወት ያመጣሉና እዛ ቦታ ላይ ግን ተረጋግቼ አስብና ጥሩ የሆነ ውሳኔ ወስኜ ለማመጣ አስባለሁ። ኢቭን አንዳንድ ነገሮች በጣም ወደ ህይወቴ ሲመጡ ብቻዬን ለማውራት የሚሄድበት ጊዜ አለ። ለምን ነገሮችን ፈትቼ እመለሳለሁ ብዬ ስለማስብ። ኢቭን አንዳንዴ ሁላ መንገድ ላይ ብቻዬን እያወራሁ ስመጣ ሰው የሚደነግጥበት እንትን አለ እና ለእኔ አይታወቀኝም፣ ለካስ አወራለሁ መንገድ ላይ። እግዚአብሔር ጋር ላልከው ደግሞ ከዚሁ ጋር በተገናኘ ማንም በሌለበት ቦታ ቸርች እመጣለሁኝ። እንዲሁም ደግሞ ሌሊት በቃ ድንገት ከነቃሁኝ እና እንቅልፍ ከሚያስቸግረኝ ከሆነ ለመተኛ እነሳና ተነስቼ ቁጭ እላለሁ። ከዛ ከእግዚአብሔር ጋር አወራለሁ። ሌላ ደግሞ ኢቭን እንደዚህ ጸሎት ላይ ምናምን ብዙ እያወራው ከመጸለይ ይልቅ ጸጥ ብዬ ከእግዚአብሔር ጋር መነጋገርን ለምጃለሁ። በህይወት የራሱ እግዚአብሔር ያስፈልጋል። ብዙ እያወራው ለምን የምናወራውን እግዚአብሔር ያውቃል። ኢቭን የምናስበው ነው ጀምር። ለዛ ማውራቴ ብዙም እንትን አያደርግም። ግን ለእግዚአብሔር የምነግረው ነገር ካለ በዝምታዬ ውስጥ ልብህ ያወራል። ከእግዚአብሔር ጋር ግንኙነት አደርጋለሁ እና የጽሞና ጊዜ አለኝ በሚለው እስማማለሁ። በተለይ በግል ከራሴ ጋር ላለኝ ብዙ ጉዳዮችን የምፈታበት ጉዳይ ነው። እግዚአብሔር ጋር በሚለው ጥያቄዎችን ለመጠየቅ እኔ አሁን ድምፄን አውጥቼ ምናምን እያወራሁ ምናምን ከእግዚአብሔር ጋር ሜቢ ላለቅስ እችላለሁ ወይ በቃ ተንበርክኬ መሬት ላይም ብዙ ጊዜ ባለኝ ልምድ ማለት ነው። ከዛ ግን እያወራሁ ግን ከማወራው ማለቅስበት ጊዜ ይበቃበት አለና እንደዛ ነው ያለኝ የጽሞና ጊዜ። ጉድ እንግዲህ የጽሞና ጊዜ ካለህ አንተ ብዙ ተባርካል። በተለይ ደግሞ ብቻህን ይሄ ቁጭ ብለህ ስለ ራስህ የምታስበው ነገር ምን ልስራ፣ ምን ሰራው፣ ምን አጠፋው ብሎ ሞጆ እንደውም ይመቻል። ለዚህ ብዙ መቀመጫዎች አሉ እና ወደዛ ወጣ ብሎ አየር እየተቀበሉ እያረጉ የጽሞና ጊዜ ማሳለፉ ጥሩ ነገር ነው እና እግዚአብሔርም ጋር ልክ ደግሞ ግንኙነት ሲኖረን የእሱን ሀሳብ እንረዳለን። የቸገረንን ሁሉ እንጠይቀዋለን። እሱም ሀሳቡን ሪፍሌክት ያደርጋልና ጥሩ ነው። ጌታ ይባርክ። ሌላው ከወላጆች ጋር ያለህ ግንኙነት ምን ይመስላል? እስቲ ኢንቲሜት ናችሁ? አቀራረባችሁ ተሳትፎ አለ ወይ? ግልጽነት አለ ወይ? እንዴት ነው ከቤተሰብ ጋር ከወንድሞች ጋር ከእናት ከአባት ጋር ያለህ እንዴት ነው? እሺ ያው የኔ ቤተሰቦች የምኖረው ከቤተሰቤ ጋር ነው ብያለሁ ቅድም። እና ደግሞ ቤተሰባችን የራሱ የሆነ የተለየ ባህሪ ያለው ክሎዝ ነን። በእርግጥ ክሎዝ ነኝ እኔም ከቤተሰቦች ጋር ባለኝ ነገር የመጨረሻ ልጅም ነኝ እና ቅብጥ ብለህ ነው ያለ የመጨረሻ ልጅም እንደመሆኔ ከእናቴ ጋርም ከአባቴ ጋርም ጥሩ የሆነ ግንኙነት አለ። በፊት በነበረ እንትን አባታችንም ቤት ብዙ በስራም በምንም ማይኖር ሰው ፊልድ ያበዛል። አባታችን አሁን ላይ ግን ቤት ነው ያለው። ከወንድሞቼም ከእህቴም የተሻለ እኔ ነኝ ለሱ አሁን ላይ ቅርብ። ለእናቴም ቢሆን እንደዛ። እህታችን ደግሞ ትንሽ ኮስታራ ኃይለኛ ነገር ነች እና
ሌሎቹ ወንድሞቻችን ይፈሯታል። እሷን ማንም አይጠጋትም። አንድ የመናገር ከጀመረች ሁሉም ጸጥ ነው። የመጀመሪያ ልጅ ናት። እሷ ሁለተኛ ልጅ ነች። ታላቃችን ራሱ ይፈራታል። እና እኔ ግን ምንድነው እንደ ማሳደግ የሚያደርገችን እሷ ነች። እናታችን ላይ ገበያ አካባቢ ስለምትሰራ ነው። በቃ ከእሷ ጋርም ያለን ግንኙነት ምንድነው በጣም ክሎዝ ነው። በቃ እኔና እሷ ነን የምንቃለድ። የምታወራውም ሚስጥርም ቢሆን የምናወራው ከእሷ ጋር ከኔ ጋር ነው። እና ጥሩ ግንኙነት አለኝ እኔ በግሌ። እንደ አጠቃላይ ደግሞ ጠዋት ልክ እንደ ነጋ አካባቢ ከቤተሰብ ጋር የጸሎት ጊዜ አለ። ቤት የሚገኝ ሰው በብዛት አሁን ላይ ያለ ነው እኔና እናት አባቴ ናቸው። በብዛት ወንድሞቼ ናቸው። እህቴ አይኖሩም። እና እኛንን ግን ባለን አጋጣሚ በሙሉ ሁሌም ጠዋት ቆመን ጸሎት አለን። እዛ ላይ እሳተፋለሁም። ጸልይ ከሆነ ጸልያለሁ። ዘመር እንችላለን። የጸሎት ጊዜ ይኖረናል ማለት ነው። አንዳንዴ ደግሞ እንደዚሁ ምሽቱን ደግሞ ከቤተሰቦቻችን ጋር ደግሞ እንደዚሁ የምንጸልይበት ጊዜ አለ። አንዳንዴ ደግሞ እንደ ቤተሰብ እናወራበት የምንመካከርበት ጉዳዮችም አንዳንዴ ነገሮች ሲያጋጥሙ በግል የማይፈታ ጉዳዮች ሲኖሩ እንደ ቤተሰብ እናወራለን እና ጥሩ ግንኙነት ያለኝ ይመስለኛል። ምናልባት ሚስጥር ከማውራት ምናምን አንግል ሜቢ አሁን እንደምንድነው እንደ ባህሪያችን እኔንም እንደገና ታላላቅ ወንድሞቼንም ሳይ ምንድነው በጣም እንትን የማይሆን ጉዳይ ካልሆነ በስተቀር ሁሉንም ነገር አናወራም። እኔ አሁን አላወራም በጭራሽ። ያጋጠመኝን ነገሮች በጠቅላላ አላወራም። ግን እኔ የሚመለከትና ቤተሰቤን የሚመለከት ጉዳይ ሲኖር አለበት እና ደግሞ ፍርሃት ምናምን የለብኝም። በእርግጥ ቤተሰቤን ፍርቼ እንደዚህ ለዛ ሳይሆን ማላወራው ልምዱ የለንም። ከባህሪም ነው ይመስለኛል። አሁን የሆነ ነገር ሲባል ቤት ያልነገራችሁ እንደ ይባላል። እኔ ግን አላወራሁኝ። ከእኔ ብቻ ሳይሆን ወንድሞቼም አለ። የመጀመሪያ ወንድማችንም አለ። እንደገና የታችን ታናሽ 4 ነን እኛ። ግን ወንድሞቼም እንደዚህ አይነት ባህሪ የላቸውም። ሜቢ ከቤተሰብ ሊሆን ይችላል። የማውራት ልምዶ የለንም። ግን ይሄ ዲቴል ሁሉንም ነገር አናወራም። ሲሪየስ ነን በብዛት ይመስለኛል እንደ ቤተሰብ። በተረፈ ግን ጥሩ ግንኙነት አለን። አይ ጥሩ ነው። ፋሚሊ ዲፔንስ እንደ አስተዳደግ ነው። አሁን እኛም ቤት እኔ አሁን ሳድግ በቤተሰብ ውስጥ ማላነሳቸው አንስቼ ማላቃቸው ኢሹዎች በጣም ብዙ ናቸው እና አንዳንድ ፋሚሊ ደግሞ በጣም ኦፕን ነው። የበላውን የተናገረውን ትምህርት ቤት ውሎውን ሁሉ ነው የሚያወራው እና አይ ቲንክ እናንተ ጋር መከባበሩ አለ፣ መደጋገፉ አለ፣ አብሮ መጸለዩ አለ። ከዛም ባለፈ ደግሞ አንዳንድ ነገሮች ላይ አንስታችሁ ትስቃላችሁ፣ ትቀልዳላችሁ። ኮሜዲ ናችሁ ቤት ውስጥ። ደስ ይላል። እሱ ካለ ቤቱ ይሞቃል እና አይ ቲንክ አንተ የቤቱ አሟቂ መሰልከኝ። የመጨረሻ ልጅ ብዙ ጊዜ አሟቂ ነው የሚሆነው እና ጥሩ ነው። እንደዚህ አይነት ነገር ማነሳው ምንድነው ከሌሉ እንዲህ አይነት ነገሮች ጣዕም ስላላቸው እንዲቀጥል ለሚሰሙንም እንደው እንዲህ መሳቁ፣ መቀለዱ፣ አብሮ ማሳለፉ፣ አብሮ መጸለዩ ብዙ አድቫንቴጅ ስላለው ጭምር ነውና እግዚአብሔር ይባርክ። ሌላው እንግዲህ በዋናነት የዚህ ዘመን ወጣት ጋር ስናነሳ ማንሳት ያለብን ነገር የማስበው ምንድነው የሚዲያ አጠቃቀምህ ምን ይመስላል? ምን ታያለህ? እንደው ሬሾስ ቢሰራ በቀን ውስጥ ምን ያህል ጊዜህን ይወስድብሃል? ሚዲያ ላይ እንዴት ነው? ሚዲያ ሲባል አንድ ነገር አይደለም፣ በጣም ብዙ ነውና ሶሻል ሚዲያ እንግዲህ ከባድ ነው። በጣም ስትራግል አለው ከሱ ጋር ያለህን ነገር ለማስተካከል። አንዱም ደግሞ ጊዜህን ከሚበሉት ነገሮች ዋነኛውም ይመስለኛል ግን ትምህርት ላይ ከምናሳልፈው ጊዜ በላይም ጭምር አንዳንድ ጊዜ ሶሻል ሚዲያ ላይ የምናጠፋው ጊዜ ይኖራል። ግን ምንድነው እኔ አሁን ላይ ባለሁበት ስታተስ ይህን የሶሻል ሚዲያ ጉዳይ ያስተካከልኩ ይመስለኛል። አሁን ብዙ ሶሻል ሚዲያ ስልኬ ላይ አንድና አንድ ነገሮችን ለመለዋወጥ የምጠቀመው ቴሌግራም ብቻ። ቴሌግራም ላይ ብዙ ስራዎችን ልሰራ እችላለሁ፣ አነባለሁኝም። እንደገና ደግሞ ከሰዎች ጋር ግንኙነት ለማድረግ እጠቀመዋለሁ። ቴሌግራም ብዙ ነገር ስለሌለ ኢቭን ረጅም ሰዓት የምታሳልፍበትን ጉዳይ እነ ቲክቶክ ናቸው ሰዓት የሚበላ
አጫጭር ኮንተንቶች ይመጡልሃል። እሱን ስታይ ጊዜ ይመጣል። እነዛን ነገሮች አጥፍቻለሁ። እስከ ቅርብ ጊዜ ድረስ ነበረኝ። ግን ዘንድሮ ይሄ ዓመት 2018 ከገባ በኋላ ግን ስልኬ ላይ የለውም። አንድ ቴሌግራም አለ እና ዩቲዩብ አለኝ። ዩቲዩብ ላይ ደግሞ ትምህርቶችን ለመማር ዩቲዩብ ላይ ኖርማሊ ኦንላይን መማራቸው ትምህርቶች አሉ። ቀጥታ እነዛን ትምህርቶች ለመማር እጠቀማለሁ ማለት ነው። ከዛ በተረፈ ራሴን ለማዝናናት ምናምን ሶሻል ሚዲያን መጠቀም ይሄን ዓመት ላይ ትቻለሁ። በፊት በነበረኝ ግን ረጅም ጊዜ የማሳልፍበት ታይም አለ። እውነት ለመናገር ራሴን ገዛለሁ እንደዚህ አይነት ጉዳይ ግን ቢሆንም ተጽዕኖ ነበረብኝ። ከትምህርት ቤት እንደመጣሁ ሁሉ ስልኬን ብድግ አድርጌ ቴክስቶችን ለመመለስ እንደገና የምጠብቃቸውን ነገሮች ምናምን ለማየት ጊዜን እዛ ላይ አባክን ነበር። አሁን ላይ ግን ማድረግ ያለብኝ ነገሮች አደርጋለሁ። ኢቭን ሬሾ አስላካልከኝ እንደዚህ በሰዓታት ምናምን ለመመደብ አልችልም። ለምን የሆነች ሰዓት እገባለሁ፣ ከዛ አይና አጠቀምና አወጣለሁ። የሆነች ሰዓት አያለሁ፣ አጠቀምና አወጣለሁ። ምላሽ የምትሰጠው ነገር ካለ መስጠት ለሚኖሩብኝ ጉዳዮች እና ደግሞ ለመማራት እያነበብኩኝ የጻፍኩኝ ምናምን ስለምሰራ እንግዲህ ሰዓት ለማውጣት ይከብደኛል። ያ ኦልሞስት በቃ ጥናትህንም እያጠና ይህንንም መልስ ትሰጣለህ። ከዛ ላይ እየሰራሁ ሰራ እችላለሁ። በፊት በነበረኝ ካልኩ ወይ ከአንድ ዓመት በፊት ምናምን ካልከኝ ግን 2 ሰዓት ላጠፋ እችላለሁ፣ 3 ሰዓት። አንዳንዴ ደግሞ ካመሸሁኝ ማታ አካባቢ ላይ ከሆነ ደግሞ 2 ሰዓት 3 ሰዓት ከጀመርኩ እስከ 5 ሰዓት የሚቆይበት ጊዜ ሊኖር ይችላል። ራሴን ገዛ ሰው በሆንም ግን አንዳንዴ ደግሞ እንትንበት አጋጣሚ ያለ። እንደ አጠቃላይ ግን አሁን ላይ ባለሁበት ሁኔታ ጥሩ ላይ ያለው ይመስለኛል። ጊዜን ማላባክንበት ለምን ካለኝ አሁን ላይ ፐርሰናል ካለኝ ጊዜ አንፃር ጠዋት እስከ ምሽት ነው ትምህርት የምንማረው። ከዛ ተመልሼ መጥቼ ይደክመኛል፣ እተኛለሁ። ከዛ ደግሞ ነገ ወደ ትምህርት ቅዳሜና እሑድን በብዛት ቸርች ጊዜውም በራሱ አይበቃኝም። ያ ስለዚህ ተጽዕኖዎች ነበሩ። ሚዲያ አጠቃቀም ያልተገባ ሚዲያ አጠቃቀም ነበረ። ግን ወስነህ ራስህን አጀስት አድርገህ ወደ ዩቲዩብ እና ወደ ቴሌግራም ዩቲዩብም ለመማር እነዚህ አንዳንድ ነገሮች ለመቅሰም ጥሩ ነው። እንግዲህ እኔ ብዙ እያገኘው አይደለም ማለት ብዙዎቹ በዛ ተጽዕኖ ስር ናቸው እና ከአንተ ጋር ደግሞ ስናወራ አይ ቲንክ እነዚህን ተጽዕኖዎች ለመቋቋም ያደረግከው ጥረት አለ። ጥሩ ነው በጣም። በተለይ ቲክቶክ ጥሩ ነገር ነው። አጫጭር መልእክቶች እናስተላልፍባቸዋለን፣ ግን ደግሞ ወጥ የሆነ ነገር የለውም። ቲክቶክ ላይ ስታይ ስድብ ታያለ፣ ስድቡን ግልጽ ስታረግ ዘፈን ታያለ፣ ግልጽ ስታረግ ደግሞ እግዚአብሔር እንዲሚላለ ድብልቅ ነገር ነው እና አንዳንድ ጊዜ ቲክቶክ ቀን ሙሉ አይተህ ወይም ረዥም ጊዜ አይተህ ራሱ ጩኸቱ ጭንቅላት ውስጥ ይቀመጣልና የሚጮህብሃል የሚጮህብሃል። ይሄም ከዛ ስትቀመጥ ከጓደኞች ጋር ስትሆን እንደዚህ ብሎ እንደዚህ ወጥቶ እንደዚህ እንላለን እና ይሄ ሚዲያን ለመጠቀም ሶሻል ሚዲያን ለመጠቀም ማኔጅ ለማድረግ የወሰንከው ውሳኔ ሌሎችን የሚያስተምር ነውና እግዚአብሔር ይባርክ። እንግዲህ ምን ሪሞቱ በእጃችን ነው፣ ሁሉ ነገር እንዳረግነው ነው የሚሆነው። ኦኬ ሌላ ማነሳልህ የትምህርት ቤት ተሳትፎ ኦር የትምህርት ተሳትፎ ምን ይመስላል? ትምህርት ላይ ያለ አቋም ምንድን ነው? አንተስ ምን አይነት ተማሪ ነህ? ለጥናት ጊዜ አለህ ወይ? ያው የዚህ ዘመን ታውቃለህ፣ በእኛ ዘመን ትምህርት ብቻ ነበር። ትምህርት ከሌለ ምንም የለህም። አሁን ግን ሰው በጣም ብዙ መስራት ከፈለገና ማወቅ ከፈለገ መፍጠር ከፈለገ ብዙ ነገር ውስጥ ኢንካም ጄነሬት የሚያደርግበት ነገር ያገኛልና ግን እንደ ክርስቲያን ማህበረሰብ መማር ቁልፍ ነገር ነው ብለን ነው የምናምነው እና ለትምህርት ያለህ ነገር ምን አይነት ነው? ትምህርትን ትወዳለህ ትጠላለህ? መቼም ትጠላለህ አይባልም፣ ግን ትምህርትን የሚጠሉ አሉ። በቀለም ትምህርት ሄዶ መሳካት አለ። የቀለም ትምህርትን መጥላትና በቀለም ትምህርት ማሳካት የተለያዩ ነገሮች ናቸውና እስቲ ስለ ትምህርት ያለህ እንግዲህ እግዚአብሔርን ከማመስገን ልጀምር ይመስለኛል። ለምንድን ነው እንደዚህ ያልኩት? በፊት የነበሩ አቋሞች አሉ። ለምን
በተለይ ኤሌመንተሪ ላይ በነበረኝ የግል ትምህርት ቤት ነበር የምማረው። የግል ትምህርት ቤት ደግሞ በራሱ ያለው ተጽዕኖ አለ። ከሌሎች ጋር መፎካከሩ፣ የጓደኞች የምን በዛ ላይ ደግሞ አማኝም ያልሆነ ይበዛልና ትምህርቴ ላይ የነበረኝ ሙሉ ለሙሉ የመቀለድ ነበር እና ጥሩ አቋም አልነበረኝም በጭራሽ። ለምን አንብቤ የሚሄደው ጉዳይ የለም፣ ዝም ብዬ እሄዳለሁ። ክላስም አስተማሪ ሲያስተምር ብዙም ትኩረት አላረግም። ሜቢ ፈተና የሚኖር ከሆነ ለፈተና ስላነብ እችላለሁ፣ እሱንም እቤት አስተማሪ ያስተማር እና ጥሩም ራንክና ውጤት አልነበረም። ነገር ግን ሃይስኩል ላይ ከገባሁ ወዲህ ራሴን ለማስተካከል ብዬ ትምህርት ቤት ቀየርኩ። አንዳንድ ውሳኔዎችንም ቅድም ካልኩ ከህልሞች አንጻር እንደገና ከመንቃትም አንዳንድ ነገሮች እስከምትነቃ ነው በቃ የምትበላሸው እና ልክ ነገሮች ሲገቡኝ ራሴን ሳነቃ ማድረግ ያሉብኝን ነገሮች ወሰንኩና ልክ ሃይስኩል ላይ ስገባ በቃ ራሴን ዲስፕሊን እንዳረኩኝ ጊዜ መስጠት ጀመርኩ። ትምህርትን እንዳልከው መጥላት እንኳን ባትለው በፊት ላይ ትኩረት የማልሰጠው ጉዳይ ነው። ልክ እዛ ቦታ ላይ ስደርስ ግን አላማዬን ማሰብ ከጀመርኩ በኋላ ግን ምን ተፈጠረ? ጊዜ መስጠት ጀመርኩ። ኢቭን በቃ ትምህርት ቤት ውስጥ ጥሩ ስነ ምግባር፣ ጥሩ የሆነ ነገር እንዲሁም ከአስተማሪዎች ጋር ባለ በእያንዳንዱ ጥሩ ለመሆን ሞከርኩ፣ አስተካክያለሁ። አሁን ላይም ባለኝ ስታተስ እንግዲህ ካልኩ ከሃይስኩል ጊዜ ጀምሮ በጣም ጥሩ ውጤት ነው የማመጣው። በጣም ጥሩ መስተጋብርም አለኝ። ለምሳሌ እኔ አሁን ካለሁበት ከዘበኛ እስከ ዳይሬክተር፣ ከተማሪ እስከ አስተማሪ በረከት ብለህ ብትሄድ ማንም ይነግርሃልና ጥሩ ትናለኝ። ለምን አንድ ሰው ቅድም አንተም በጣም ብዙ ትናገራለህ እና ህልም የሚኖርህ ከሆነ በቃ ራስህን ታስተካክላለህ፣ ዲሲፕሊን ትሆናለህ። ግን ከባህሪም ጭምር አሁን ለምሳሌ ጥሩ ህልም ወይም ደግሞ ጥሩ ተማሪዎች ሆነው ዲሲፕሊን ያልሆኑ ልጆች ቦታው ላይ የመድረሳቸው እንትን ጥቂት ነው። ለምን ትምህርት በራሱ ብቻ አይደለም ዲሲፕሊን የሚፈልግ። ያንን ደግሞ ሜቢ በኋላ አወራዋለሁኝ ይመስለኛል። በደንብ ተምሬበታለሁ። በጣም ከብዙ ወቅቶች ትምህርቱ ላይ ፎከስ ማድረጉ ብቻ ሳይሆን ዲሲፕሊን እና ጥሩ ውጤት አለኝ በትምህርት ቤቴ። አሁን ደግሞ ዘንድሮ የ12ኛ ክፍል ተማሪ ነኝ። እንግዲህ ውጤት እንጠብቃለን። እንግዲህ የዘንድሮ ትምህርት ትንሽ ጠንከር እያለ፣ ስለዚህ ትምህርት ትወዳለህ። ይህን በትምህርት ቤት ከጥበቃ ጀምሮ እስከ ሃይስኩል እስከ አስተማሪዎች እስከ ተማሪ ድረስ ይወዱሃል። አንተም ለትምህርት ያለህ ነገር ጠንካራ እንደሆነ አይተናል እና ትምህርት መውደድ ጥሩ ነገር ነው እና ይሄ የሚበረታታ ነው። እስቲ በቤተክርስቲያን ያለ ተሳትፎ ምን ይመስላል? እንግዲህ ቤተክርስቲያን ማለት ለእኔ በጣም ቤዚክ ነገር ነው። ከምንም የሚቀድምብን ጉዳይ ነው። ለምን እኔ እንግዲህ ከልጅነት ጀምሮ ቤተክርስቲያን ውስጥ ነው ያለሁት። ብዙ ማየው ነገር አለ፣ ብዙ ማውቀው ነገር አለ። ኢቭን አሁንም እዚህ ደረጃ ለመድረሴ ቤተክርስቲያንና ቤተክርስቲያን ውስጥ ያሉ ሰዎች አገልጋዮች ናቸው መሰረቶቼ እና እንግዲህ እግዚአብሔርንም እፈራለሁ፣ እግዚአብሔርንም አከብራለሁ። ባለኝ ኃይል በሙሉ ቤተክርስቲያን ውስጥ ጊዜ አሳልፋለሁ። እንዲሁም ደግሞ ባለኝ ኃይል በሙሉ ደግሞ እግዚአብሔርን አገለግላለሁ እና ምንድነው ከሰኞ እስከ ዓርብ ኦልሞስት ሙሉ ቀን ተማሪ ነኝ። ቅዳሜና እሁድ ባለኝ ጊዜ ግን ኢቭን ለጥናት እንኳን ጊዜ አልሰጥም። ማጠናው ራሱ ከሰኞ እስከ ዓርብ ባለኝ ጊዜ ውስጥ። ለምን ቅዳሜና እሁዴን ላለማስነካት። እሁድ ላይ እንዳልኩ በብዙ አገልግሎት ላገለግል ይችላል። ኮመን የሆኑ አገልግሎቶችም አሉኝ። አሁን የመዘመር የማገልገል ምናምን ቢሆን ሜቢው በ3 ወርም በ4 ወርም ቢሆን ይችላል። አሁን ደግሞ እሁድ ላይ ኮመን አሁን ሳውንድ ሲስተም ማስተካከል፣ አንዳንድ መጫወት ምናምን አለና ያ ደግሞ የምትቀርበት ጉዳይም አለ። ሁሌ የሚጠብቅህ ጉዳይ ነው እና ባለኝ አቅም በሙሉ በእነዛ እሰራለሁ። በተለያዩ አገልግሎቶች በመሪነትም ማገለግልባቸው አሉ። ኳየር ላይ፣ ወጣቶች ላይ፣ ወርሺፕ ላይ፣ ቸርች ውስጥ ባለው በእያንዳንዱ አገልግሎት እግዚአብሔር በረዳኝ መጠን ለማገልገልም ለመገልገልም እሞክራለሁ። ልጆችን በማፍራት እና እንደ ትንሽነቴም ላይሆን ይችላል እና እግዚአብሔር ረድቶኛል።
እዚህ በቤተክርስቲያን ብዙ ተሳትፎ ነው ያለህ እንደሰማሁት። እንግዲህ ብዙ አገልግሎት ድርሻዎች አሉ። ጌታ ይባርክ። ይሄን የምንተወው ነገር አይደለም እና አይ ቲንክ አንተ ህይወቱን ባላንስ አድርጎ የሚኖር አይነት ወጣት ህይወት ነው የምትኖረው እና እግዚአብሔር ይባርክ። እንግዲህ ሌላም ማነሳልህ ምንድን ነው ተምሳሌት አገልግሎት መቼም ያው ታውቀዋለህ ለ3 ዓመት ከ2014 ጀምሮ እስከ 2017 ለ3 ዓመት አብረን አሳልፈናል እና በዚህ ወደ ተምሳሌት አገልግሎት እንዴት መጣ? ስትመጣስ የነበረው ድባብ ምን ነበር? በነዛ 3 ዓመታት ውስጥ እንዴት አሳለፍክ? እንግዲህ ስለ ተምሳሌት ማውራት በጣም ከባድ ነው። ሜቢ እስቲ ስለ አጀማመሬ ካወራሁኝ ያው እንግዲህ እኔ ከምስራቅ ነው የመጣሁኝ ያልኩ እና ደግሞ ምስራቅ መሰረተ ክርስቶስ ምስራቅ ሲባል ሰዎች ከድሬዳዋ እንዳይመስላቸው። እሺ እና ይመስለኛል በጣም መጀመሪያ አካባቢ ላይ ስማችን ተጠርቶ ቢሮ ተጠርተን ስልጠና እንዳለ ተነገረን እና በሰዓቱ ደግሞ በጊዜው ብዙም ከማልግባባቸውና ኢቭን በቃ አይመቹኝም ብዬ ከማስባቸው ልጆች ጋር ነበርና የተመደብኩት። ሄደን የመጀመሪያ ቀን ተጠርተን ስንደዋወልም ስንጠባበቅ 4 ነበርን ከኔ ጋር ማለት ነው። አንዱ ብቻ ጓደኛዬ ነው እንግባባለን፣ ካሌብ ይባላል። ሌሎቹ ደግሞ 2 ሴቶች ናቸው። እንዲሁ በቃ አልተዋጠልንም። ሁለታችን 2 ሰዓት እንገናኝ ተባብለን ነበር። እኔና ካሌብ ካልኩ ጓደኛዬ ጋር 1 ሰዓት ተኩል ተገናኘን። እስከዛ ለማውራት ማለት ነው 31 ደቂቃ እና ተገናኝተን ምን ይሻላል በቃ ምንድን ነው የምናደርገው ምናምን እያልን እየተመካከረን በዛ ላይ ደግሞ ዝናብ ማካፋት ጀመረ። እኛ መንገድ ላይ ቆመናል። ከዛ ደግሞ ያረፍዱብናል ሴቶቹ እና በዛ በጣም ተበሳጭተን ምናምን ነበረ። አርፍደውም ቢሆን መጡ። በእግር ወክ እያደረግን ሄድን። እኔና ካሌብ ለብቻ አብረው የነበሩት ጽዮንና በጸሎት ነበሩ። እነሱ ደግሞ ለብቻ ማለት ነው እና ቸርች ደረስን። ግን ቸርች ላይ ልንገባ አካባቢ ላይ አንድ ሀሳብ አነሳን። ምንድነው ምንም ቢሆን በቃ ከአንድ ቸርች ስለመጣን መለያየት የለብንም። ለምን ሌሎቹን ጭራሽ አናውቃቸውም። እኛ ትንሹን ቢሆን በቸርቻችን እንተያያለንና በቃ ላለመለያየት እንሞክር ብለን ወደ ውስጥ ገባን። ስናይ አንዳንድ ህፃናት ነበሩ። እንደገና ደግሞ አንዳንዶቹ ደግሞ ቁመታቸው ረጃጅም ነው። በቃ ራሳችን የሚመስል ሰው መፈለግ ጀመረ እና እንደገባን ቁጭ በሉ ሲባል 4ታችን ቦታ ፈልገን አንድ ላይ ተቀመጥን። ከዛ ግን እንዳሰብነው ነገሮች አልሆኑም። እንድንለያይ ቡድን ተመሰረተ። እንግዲህ ሀሳቡ በጣም ሰፊ ነው። ከዛ ግን ካሉት ልጆች ጋር መግባባት ጀመርን። እውነት ለመናገር የመጀመሪያ ቀን እስከ ግማሽ ቀን ድረስ ምንም ነገሮች አልተመቹኝም ነበር። ለምን ያየሁት ነገሮች ምናምን መጀመሪያ ላይ የልጆች መስታተስ ምናምን አይቼ ጥሩ የሆነ ነገር አላየሁንም። ከዛ በኋላ ግን ኢቭን አለማሰቡላ ከበደኝ። በጣም ብዙ ጨዋታዎች ነበሩ፣ የሚያስተምሩ ጨዋታዎች። አንተ ጋር የነበሩት ናማኝ በጣም ጥሩ ነገር ያሳዩን ነበርና ኢቭን በንጋታው ራሱ ስንመጣ በጊዜ መምጣት ጀመርን። ቀድመን ከሰዓት መምጣት ጀመርን። ማስተካከል ጀመርን። ደግሞ ማረሳው ነገር ምንድነው የተማርነውን ነገር ፕሬዘንት እናደርግ ነበር። ጥያቄ ይጠየቅ ነበርና የመጀመሪያ ቀን ደስ እያለኝም ሳይሆን ተሰጠኝ ማለት ነው ፕሬዘንቴሽን። እንደገና ደግሞ ለቡድናችሁ መሪ ምረጡ ሲባል አንተዋወቅም፣ ማንንም አያውቅም፣ ግን እኔን መረጡ። ፕሬዘንቴሽኑን አቀረብኩ። ከዛ በቃ ጥሩ ማሳየት ጀመርኩ። ጨዋታውን ደግሞ መሸነፍ ነበረው። ለዛ ደግሞ መሯሯጥ ጀመረ። ምናምን በጣም ደስ የሚሉ ነገሮች ነበሩ እና የተምሳሌት የመጣሁበት አጋጣሚ ይሄን ይመስላል። እንደው ስለ ቆይታው ትዝ የሚልህ ነገር? እንግዲህ ከዛ ጅማሬ ጀምሮ እስካሁን ደግሞ ያለንበት ሁኔታ አለ። ያ ደግሞ ምንድነው 3 ዓመት ከምናምን አልፎታል አሁን ላይ ስላለና በዛ ጊዜ ውስጥ ግን በእውነት ለእኔ ህይወት በጣም አወራቸዋለሁ አንድ በአንድ ጠቅሼ በጣም አስፈላጊ የሆኑ ነገሮችን ያገኘሁበት ለምሳሌ ከምን አንግል ጀምሮ ትምህርቴንም ሃይስኩል ላይ ስገባ አሻሻልኩኛል። ምንድነው 2014 ሐምሌ 11 ላይ ነበር ተምሳሌት የመጣው።
ከዛ ጊዜ ጀምሮ ትምህርቶቹ እያንዳንዶች ትምህርቶች አሉ። የመጀመሪያ ቀን እግዚአብሔርን ስለማወቅ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በቃ እያንዳንዱ ስለ ጊዜ አጠቃቀም ምናምን ስንማር ያለኝን የላይፍ ስታይልን ጭምር ነበር። ኢቭን በትምህርት ያለኝን በቸርችም የነበረኝን አሁን ላይ ቅድም ሳወራለህ አሁን ላይ ያለሁበትን ስታትስ እንጂ ከዛ በፊት ያለኝን ብነግርህ ሜቢ የዛን ያህል መጥፎ ነገር ውስጥ ገባው ባልልህም ግን አሁን ላይ እንዳለው አይነት ነገር አልነበር። ከዛ በኋላ ነው ብዙ ነገሮችን ያስተካከልኩት እና በህይወቴ በጣም ብዙ ለውጦች የመጡበት ከ2014 ጀምሮ በትክክልም አንድ በአንድ ማለት ነው። ከ2014 ጀምሮ ለምን ለምሳሌ የተመሰረተ አጋጣሚ ስለነበር ማለት በዛ 3 ዓመት ውስጥ በጣም ተከታታይ ትምህርቶችን እንማር ነበረ። ዳጊ እየመጣ ታስተምረን ነበር። በ2 ወር እየመጣ ትጎበኘን ነበር። በ3 ወር እየመጣ ትጎበኘን ነበር። እንዲሁም ደግሞ አውቀን የራሳችን ጊዜ እየፈጠረን ደግሞ እንደውልልህ ነበር፣ ትመጣ ነበር። ያ ነገር ምንድነው በጣም ብዙ እውቀቶች ወደኛ አሁን እኛ ባለንበት በዚህ በወጣትነት ወይም በታዳጊነት እድሜ ውስጥ የሚገጥሙንን እያንዳንዷን ነገር ታስተምረን ነበር እና የሆነ ነገር ወደ ህይወታችን ሲመጣ ዳጊ ያወራው ነገር መጣ ብለን እናስብ ነበር። እንዲሁም እንመካከርም ነበር ስንገናኝ። ኢቭን ደግሞ ቅድም አላቃቸውም አይቻቸውም አላቃቸውም አልኳችሁ ልጆች ጋርም ደግሞ የመግባባቱ የመተዋወቁ ነገርም መጣ። ብቻ ሰፊ ነው ተምሳሌት ላይ ያለው ነገርና በጣም ለውጥ የጀመረው የእኔ ብቻ አይደለም። አንተም የብዙ ወጣቶችን ምስክርነት እንደምትቀበል አውቃለሁ። እኔም ደግሞ ተምሳሌት ላይም ሊደርስ ስለነበርኩ ያላቸውን ነገር አውቃለሁ እና ስንከታተል በፊት ከነበራቸው ነገር አንጻር በጣም በብዙ ለውጥ ላይ ነው ያለው። ያ ደግሞ የተምሳሌት ፍሬ ነው ማለት ነው። ምናልባት እንደው ከዚህ ጋር ትንሽ ጨመር አድርገህ አንተ በግልህ ያገኘኸው ለውጥ ቅድም በዝርዝር በደፈና አድርገህ አንስተሃልና ስፔሲፊክ እንደው ይሄ ተምሳሌትን በመቀላቀሌ እንዲህ አይነት ለውጦች በህይወት ይመጣል። ቅድም አሁን በአካዳሚክ ነገሬ ከእናንተ ስልጠና በኋላ በጣም ተለውጭ ያለው ብለሃልና እንደው ለሚማሩ ለታዳጊዎችም ይጠቅማልና ከተምሳሌት አገልግሎት ባገኘሃቸው ትምህርቶች እንደው በህይወት የመጣ ለውጥ አለ? በጣም ብዙ ለውጦች ቅድም እንዳልኩ አንተ ስትናገር የነበረ ወይም በተምሳሌት ያገኟቸው ነገሮች እያንዳንዱ ህይወት ሀፕን እያደረጉ የነበሩ ነገሮች ናቸው። እንዴት ሶልቭ እንደማረጋቸው እንዴት እንደምፈታቸው ከዛው ጋር ተያይዞ የመጣ ነገር ስላለ ኢቭን አንዳንድ ነገሮች ሲያጋጥሙ የጄቶሮ ብዬ የጻፍኳትን ነገር ማስታወሻ ነበር። ጥያቄዎች ሲኖሩብኝ ሄጄ ደፍተሬ ላይ ነበርና እነዚህ ነገሮች ከዛም ውስጥ በዝርዝር ቅድም እንዳልኩ የትምህርት ቤት ሁኔታ ሲቀጥል ከቤተሰብ ጋር ያለኝ ሪሌሽንሺፕም ጭምር እንደገና ስለ ግልጽ ስለማውራት እናገር ነበርና ስለ እንደዛ አይነት ነገሮች ከሰዎች ጋር ስላለኝ መስተጋብር እንዲሁም ደግሞ ዳጊ አንድ የምታነሳው ነገር ምንድነው በወጣትነት ወይም ደግሞ ታዳጊነት ላይ ያሉ ስትራግሎች አሉ። እነዛ ነገር አንድ በአንድ ታመጣና ታስተምራለህ። እያንዳንዱ ያጋጠሙኝ ነገሮች ሶልቭ አድርጌ እየፈታሁኝ ያለው እስካሁን ወጣትነት ላይ እንግዲህ እንደምታውቀው በጣም ብዙ አይነት ነገሮች ወደ ህይወታችን ይመጣሉ። እነዛን ነገሮች ደግሞ ምንፈታበት መንገድ ያስፈልጋል። ያንን ያላወቀ ሰው ዝም ብሎ ነው የሚያልፈው ማለት ነው። ሜቢ ነገር ተጎጂ ያን የተማረ ሰው ግን በጣም ብዙ ያተርፋል ማለት ነው። በበኩሌ በጣም አትርፌያለሁ ወጣትነት ላይ ስለሚያጋጥም ስለ ተቃራኒ ጾታ ሊሆን ይችላል። እኔም በግሌ አጋጥሞኝ ስለሚያውቅ እንዲሁም ደግሞ በጓደኛ ስላለ ስለ አቻ ግፊት አንድ በአንድ ስላስተማርኩ ማለት ነው። እና እነዚህ ሁሉ ነገሮች ወደ ህይወታችን ሀፕን ሲያደርጉ እንዴት ሶልቭ እንደምናደርገው ነግረኸናል እና እነዚህ አንዱ ፕሮፊቶቼ ናቸው ለኔ። ግድ እሺ፣ ምናልባት ለሚሰሙህም ለማስተማር ያህል የወጣትነት ፈተናና ተግዳሮት አንተን ቻሌንጅ ያደረገ ተግዳሮት ብለህ የምትላቸው ነገሮች ይኖሩ ይሆን? ገጥሞስ ያለፍካቸው እንዴት አሳለፍክ? መማማር ስለሆነ እንደው ብታነሳ አንዳንዶች ቴክኖሎጂን ያነሳሉ እና የወጣቶች ተግዳሮት ምንድን ነው ብለህ ታስባለህ? በዚህ ዘመን ተግዳሮት በጣም ብዙ ነው። ብዙ የሚነሳ ነገር አለ። ግን እኔ ከራሴ ህይወት ጋር ከተገለጸው ነገር ልነሳና
በዋናነት በጣም የአቻ ግፊት አለ። እንደ አጠቃላይ እንደ ወጣቶች ህይወት ማለት ነው የጓደኛ ግፊት አለ። ያ ምንድን ነው? አቻህ ነው፣ ጓደኛ ነው። አብረህ በትምህርት ቤት ወይም ደግሞ በውጭ ልታሳልፍ ትችላለህ። የእሱን ላይፍ ስታይል ትመለከታለህ። ታጊ አንተ የምትላት አባባል አለች፣ ጓደኛህን ንገረኝ ከዛ ያንተን ባህሪ እነግርሃለሁ የሚባልም አባባልም አለ እንደ ሀገራችን እና ጓደኛ ማለት ያንተን ባህሪ የሚወስንልህ አንተ ማታስተካክለው ከሆነ እሱ ያስተካክልሃል ማለት ነው። እና ምንድነው የአቻ ግፊት በጣም ትልቁ ግፊት ቢኖር ይሄ ነው። ጓደኞችህን ታያለህ፣ በዙሪያ ያሉትን ሰዎች ታያለህ። ግን አሁን አንተ የሌለህን ነገር ሁላ ስለመፈለግ ታስባለህ እነሱ ጋር ስላለ ብቻ ማለት ነው። እና የአቻ ግፊት በጣም ከባዱ ነገር እኔንም አጋጥሞኝ ስለሚያውቅ እና በዛ ውስጥ ደግሞ ምን አለ መሰለህ በአቻ ግፊት ስር በጣም ብዙ የሚመጡ ነገሮች አሉ። ቤተሰቦችህን ደስ ላታሰኝ ትችላለህ። ለምን ሜቢ ወይ የእነሱ ቤተሰቦች አንተ የምትመለከታቸው ሰዎች ያሉበት ሁኔታ አለና ኮምፔር ታደርጋለህ እና ያንን ነገር የሌለህን ነገር ለማምጣት ስትጨረጨር ቤተሰብህን ታሳዝናለህ፣ ጓደኞችህን ታሳዝናለህ፣ ያኔ ምትላቸው ቤተክርስቲያን ጭምር ታሳዝናለህ። ያ ደግሞ ህይወትህን ለነገ በጣም ያበላሻል። ያ በጣም ከባድ ነገር የአቻ ግፊት ማለት ነው። እና ደግሞ የተቃራኒ ጾታ ፍላጎትም አለ። ይሄም ደግሞ የወጣት በጣም ትልቁ ቻሌንጅ። ለምን ጊዜው ስለሆነ እግዚአብሔርም ሲናገር እንደዛ ስላለ ስለ ሰለሞን ስታስተምር ስታልፍ ይገርመኝ ነበር እና በደንብ ተምረናል አስታውሳለሁ። ስለዚህ ምክንያቱም ህይወታችን ላይ ሀብት ሊያደርግ ስለሚችል ብለህ ስታስተምር ጊዜ ይለኛል። ደፍተሮቼ ላይ ማስታወሻዎቹ አሉ። ያንዳንዱ ያወራሃቸውን ነገሮች ጽፌያለሁ እና አያቸዋለሁ። ይሄ ነገር ምንድነው እኔ ላይም ሀፕን አድርጎ ያውቃል እና ሶልቭ ያደረኩበት መንገድ አለ። ሀፕን ስላደረገ የደነገጥኩበት አጋጣሚ አለ፣ ግራ የገባኝ አጋጣሚ አለ። እንደገና ደግሞ ብዙ ቦታ ይሄድና ጉዳዩ ያስፈራል። ወይኔ እና እነዛ ነገሮች ግን በምን ያህል መንገድ በምን ያህል አካሄድ እንዴት እንደምንፈታው አስተምረን ነበርና ቶሎ ብዬ ነገሮችን ለመፍታት ግን ቶሎ ባላስተካክለውም ያን ሀፕን ያደረገውን ነገር ግን ሶልቭ ማድረግ ይችላል። ለምን የተማርኩት ያወቅኩት ነገር ስላለ ከዛም ደግሞ በተጨማሪ ማማከራቸው ሰዎች ስላለ ዳጊ አንተንም ጭምር አስጠርተን እንዳማከር ይችላልና እንደዛ አይነት ተትቻለሁ ማለት ነው። ጥሩ ነው። እንግዲህ የተቃራኒ ጾታ ግንኙነት፣ የአቻ ግፊት፣ ቴክኖሎጂ እነዚህ ተግዳሮቶች ናቸው። ለምን ገጠሙን እንደው ብለን ፋይት ማድረግ ሰው ስለሆንን ተፈጥሯዊ ነገሮች ሁሉ አሉና ትልቁ ነገር መግጠሙ ሳይሆን እነዛን ነገሮች ሶልቭ አድርጎ ወደ ዓላማ መድረስ ነው ትልቁ ነገርና ተግዳሮቶቹን አይ ቲንክ እንዳለፍካቸው እንደተማርክባቸው ተስፋ አደርጋለሁ። እንግዲህ የመጨረሻው ሀሳብ እንደ ጥያቄ ማነሳልህ ካንተ በኋላ በጣም ብዙ ጄኔሬሽን አለ። ያንተ ታናናሾች በቤተክርስቲያን በሀገር ደረጃና አይ ቲንክ ሚዲያም ስለሆነ እንደው ለታዳጊዎች ምን ምክር አለ? ጠቅለል አድርገህ እስቲ ምከራቸው ታናናሾች። እግዚአብሔር ይመስገን እንደዚህ እድል ከተሰጠኝ። ምን አለ መሰለህ ታዳጊ ወጣት ላይ ያለ ስራ ግን ማንም ላይ ያለ አይመስለኝም። አንተም ትላለህ እና በጣም ብዙ ነገሮች የሚያጋጥሙ ፔጅ ቢኖር ይሄ እና እነዛ ነገሮች ላይ ግን የምትሄድበትን መንገድ ለማወቅ ትናገራለህ። አንተ አንደኛ እግዚአብሔርን ማማከር፣ ሁለተኛ ከቤተሰብ ጋር ያለ ግንኙነት ወሳኝ ነው። ለምን ነገ ሄደ ቤተሰቦችን ብታማክር እነሱ ያለፉበት መንገድ አለ፣ እነሱ የምታገኘው የሆነ ጥቅም አለ። ስለዛ ትማርበታለህ። ሶስተኛ ቤተክርስቲያን አለ፣ የቤተክርስቲያን ሽማግሌዎች፣ አገልጋዮች አሉ። እነዛንም ሄደ ማማከር ይችላል። በተጨማሪ ደግሞ የምናገኛቸው ትልልቅ ሰዎች አሉ። በአካባቢያችን ያሉ ትልልቅ ሰዎች በጣም ህይወት ያስተማራቸው ከእግዚአብሔር ብዙ የተማሩ ሰዎች አሉና ምን ልልህ ፈልጌ ነው፣ በአጠቃላይ ወጣትነት ኤጅ ላይ ልክ ሲደረስ የግዴታ የምናማክረው ሰው መኖር አለበት።
ቤተሰብ ሊሆን ይችላል። ቅድም እንዳልከው ከቤተሰብ ጋር ያለን ግንኙነት በጣም ክሎዝ ቢሆን ይመከራል። ለምን? ለእንደዚህ አይነት ጊዜ ብዙ የምናወራቸው ነገሮች ስለሚኖሩ ወር ደግሞ ከቤተሰብ ጋር ወር ደግሞ ብቻ ያለህን አማራጭ ምንድን ነው? አንድ ክሎዝ የምትሆንለት ሰው ያስፈልጋል። ኢቭን ከእግዚአብሔር ጋር ጭምር በኋላ ይሄ ነገር የሚኖርህ ከሆነ አትበላሽም። ለምን? አትሊስት አንድ ያለፈበት ሰው የሚመክርህ ሰው ካለ ይሄ ነገር ወደ ጥፋት ነው የሚመራኝ እና ለወጣቶች የምመክረው ነገር ምንድን ነው? በህይወታችሁ ውስጥ አንድ ሰው ያስፈልጋል፣ 2 ሰው 3 ሰው ያስፈልጋል። ለምን? መንገድ የሚመራ አቅጣጫ የሚያሳይ መንገድ የሚያሳይ ሰው ያስፈልጋል። ሌላ ነገር ደግሞ ምንድነው የማነሳው? እንደ እግዚአብሔር ቃል መኖር ይኖርብናል። የእግዚአብሔርን ቃል ጠንቅቀን ማወቅ ይኖርብናል። የእግዚአብሔርን ቃል የሚያውቅ ሰው ብዙ መጥፎ ነገሮች ውስጥ አይገባል። ኢቭን ቢገባ እንኳን የሚወጣበትን መንገድ አለ። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አሉ ዳጊ። እነዛ ሰዎች ምንድን ናቸው? ለእኛ ማስተማሪያ ናቸው። እነሱ ኖረው ያለፉበት ህይወት እኛ አሁን ላለንበት ህይወት ማስተማሪያ ነው እና እነዛ ነገሮችን ስናውቅ፣ ስንረዳ፣ ስናነብ ይፈጠራል ህይወታችን ላይ አዲስ ነገር ይኖራል። የትኛው እንደሚጎዳ የትኛው እንደሚጠቅመን ማወቅ እንጀምራለን። ስለዚህ መጽሐፍ ቅዱስን ማንበብ በጣም ወሳኝ። ሰው መጽሐፍ ቅዱስን የሚያውቅ ከሆነ በቃ መጥፎ ነገር ውስጥ እንደማይገባ እርግጠኛ መሆን ይቻላል እና ይህን እመክራለሁ። ጸልዩ እመክራለሁ። እንደገና ደግሞ ማህበራዊ ሚዲያ ላይ ያላቸው ነገሮች ያስተካክሉ እመክራለሁ። አሁን ላይ ጊዜ ይበላብናል እንጂ ነገ የሚጠቅመን ነገር ላይኖር ይችላል፣ ወይ ደግሞ በጣም ጥቂት ሊሆን ይችላል። ከዛ ይልቅ ማህበራዊ ሚዲያ ላይ የምናጠፋውን ጊዜ መጽሐፎችን በማንበብ ሊሆን ይችላል፣ በመጸለይ ሊሆን ይችላል። በጣም ብዙ ተሽዬ ሳይሆን ግን አሁን ባለኝ ሁኔታ ወጣቶችን የምመክረው ነገር ጊዜያችንን በሙሉ በአግባቡ መጠቀም አለ። እግዚአብሔር ሁል ጊዜ እስከሰጠን ድረስ ሰዎች በተሰጣቸው ጊዜ ትልቅ ነገር እንደሰሩ እኛም ትልቅ ነገር መስራት እንችላለን። መቼ? ጊዜያችንን መጠቀም። ስለዚህ ጊዜያችንን በአግባቡ እንድንጠቀም እመክራለሁ። ከእግዚአብሔር ጋር ያለንን ግንኙነት ክሎዝ እንድናደርግ እመክራለሁ እና ይሄን ይመስላል። ጉድ ጎበዝ መካሪ አንተ፣ የምክርም ጸጋ ያለብህ ይመስለኛል። እና በስተመጨረሻ ማመስገን የምትፈልገው እንደው በህይወትህ እድገት ላይ አስተዋጽኦ ያደረጉ ሰዎች? አንዳንድ ሰው በጣም ብዙ ሰው ነው አስተዋጽኦ ያደረገበት። እኔ እፈቅዳለሁ፣ ሰዎች እንዲቆጡኝ እፈቅዳለሁ፣ እንዲመክሩኝ እፈቅዳለሁ ከልጅነት ጀምሮ እና በሄድኩበት ሁሉ መካሪ አላጣም፣ ሰው አላጣም። እና እኔ አሁን አመስግን ብትለኝ በጣም ብዙ ሰው ነው በእኔ ህይወት ላይ አስተዋጽኦ ያደረገው እና እንደው ትዝ የሚሉ በዋናነት ብታነሳቸው በአንተ ህይወት ላይ አስተዋጽኦ ያደረጉ ሰዎች ካሉ ማመስገን ትችላለህ። አመሰግናለሁ። እንግዲህ ስለሰጠኝ እድልም ከማመስገን ልጀምራል። እንግዲህ በመጀመሪያ ማመሰግነው እግዚአብሔርን፣ ከምንም በላይ ህይወት የሰጠኝ እግዚአብሔርን አመሰግናለሁ። ለምን? እኔ በምኖርበት ሁኔታ ውስጥ እያንዳንዱ ነገር ሲያጋጥመኝ እግዚአብሔር ጋር ነው የማወራው እና ከምንም በላይ እግዚአብሔርን ማመስገን ማንኛውም ሰው እንደውም ቢቻል በዚሁ አጋጣሚ ተናግሬ ባልፍ ምንድን ነው አመስግኑ ተብሎ እድል ሲሰጥ እግዚአብሔርን ከማመስገን ቢጀመር ከዛ በታች የሚኖሩ ሰዎችን ጭምር መመስገናቸው አሪፍ ይሆናል። እንደ መጀመሪያ እግዚአብሔር ማመስገን፣ ከዛ በታች እዚህ እንድደርስ ያበቁኝ ቤተሰቦቼን አመሰግናለሁ። ከዛም ደግሞ እንዳልከው እንግዲህ ላመስገን ካልኩኝ ብዙ ሰው መጥራቴ ነው፣ ግን እንዳጠቃላይ ስብሰባል በጣም እኔ ህይወት ውስጥ እንዳጊዬ በጣም ብዙ ሰው ሰርቷል፣ በጣም ብዙ ሰው ለፍቶብኛል እና እዚህ ስፍራ ያደረሱኝን ሰዎች በሙሉ ማመስገን እፈልጋለሁ። እንደ መጀመሪያ ደግሞ የተምሳሌት ቲም ማመስገን እፈልጋለሁ። ሙሉ ቲሙ ዳጊዬ፣ እናንተን እነ ዋቄ እና ማኒ እና ሀኒ እነ ጽዮን እነ ሩትን የረሳኋቸውን ጭምር እነ እዩን እና ሁላችንም ማመስገን እፈልጋለሁ። በየጊዜው እየመጡ አረሳም እና አማኒ ነዋቂ የሆነች ጠባብ ደቂቃ ብናገኝ የሆነች ነገር ጥለውብን ነው እና ቅድም ምክሬ ላይ ሳነሳ የሚመክረን ሰው ቢኖር ህይወታችን ይስተካከላል። እነዚህን ሰዎች በጣም ማመስገን እፈልጋለሁ። ለህይወቴ በጣም አቅጣጫ ያሳዩኝ ሰዎች ስለሆኑ፣ ስለዚህ ተምሳሌትን ቲም በጣም ላመሰግን እወዳለሁ።
ተምሳሌት ስር ደግሞ ያሉትን ልጆች እንዲሁ የሞጆ ልጆች ማመስገን እፈልጋለሁ። ከሞጆ ውጭ ደግሞ በተምሳሌት ስር ያሉ ልጆች አሉ። እንግዲህ ብዙ ሀገር ትሄዳለህ። በዛ አጋጣሚ ለእኛም ጭምር ነው በረከት። እኛም የምንካፈላቸው ቦታዎች አሉና ወንጂ ተምሳሌቶችን፣ አዳማ ተምሳሌቶችን፣ ሌሎችም ማመስገን እፈልጋለሁ። እንግዲህ ከዛ በተረፈ ቤተክርስቲያኔን አመስግናለሁ። በግል በእኔ ህይወት ስለሰሩ ሰዎች እንግዲህ አንድ በአንድ ማንሳት አልችልም፣ ግን ስለነሱም እግዚአብሔርን አመሰግናለሁ። እንግዲህ እግዚአብሔር ይባርክህ፣ ጊዜህን ሰውተህ መቼም ያው ተምሳሌት ጊዜ ይፈልጋልና ጊዜህን ሰውተህ የ12ኛ ክፍል ተማሪ እንደመሆንህ ብዙ ኃላፊነት እንዳለው አይ ቲንክ ዛሬም ትምህርት ቤት ትሄድ ነበርና እግዚአብሔር ይባርክህ። ስለመጣህ ለጥያቄዎቻችን መልስ ስለሰጠህን እግዚአብሔር ይባርክህ። ነገ እንግዲህ ጥሩ ቦታ ደርሰህ እንደዚህ እኮ ብዬ ነበር ይሄንን አሳካው ብለህ ወደፊት ኢንተርቪው እንደምናደርግህ ተስፋ እናደርጋለን። እግዚአብሔር ዘመንህን ይባርክ። እንግዲህ ተመልካቾቻችን በሞጆ 3 ልጆች ኢንተርቪው አድርገናል። የ3 ዓመት ቆይታ ምን ይመስል ነበር፣ እንደዚሁም በህይወት ገጠመኝ ባሳለፉት ነገር ያው ብዙ ትማሩበታላችሁ ብለን ያሰብናቸውን ጥያቄዎች ከነሱ ጠይቀናል። እነሱም ምላሽ ሰጥተውናል። እግዚአብሔር ይባርካችሁ የሀገሬ ልጆች፣ እናንተም በርቱ። በተለይ ወጣቶችና ታዳጊዎች ጊዜ ስጡ። እነሱ ጊዜያቸውን እንደተጠቀሙ እናንተም በጊዜ ውስጥ ሁሉ ነገር አለና ጊዜያችሁን እንድትሰዉ የነገ ህይወታችሁን እንድትገነቡ፣ ለወጣት ዛሬ የነገ ደሞዙን የሚያከማችበት ጊዜው ነውና ዛሬያችሁን ተጠቀሙ። ዛሬ ባከማቻችሁት ልክ ነው ነገ ህይወቱን የምትኖሩትና እድሜ እየጨመረ ሲመጣ፣ ማስተዋል እየጨመረ ሲመጣ ነገሮች ወደ መጸጸት ወደ መቆጨት ነው የሚመጡትና እንዳትቆጩ